እውነት የአብርሽ ጓደኛ የሆናችሁ ብሩክ የምትባለው አቤላ የምትባለው በአጠቃላይ ጤነኛ ናችሁ? የምትሰሩት ስራ ግን ልክ ነው ብላችሁ ታስባላችሁ? እንደናንተ ሐሳብ ቢሆንማ የሩታ አምላክ ባይኖርማ አብርሽ ፈጣሪ አምላክ አመላክቶት ካለበት ነገር ነቅቶ ሄርሜላን ተይ ባይላት ኖሮ እንደናንተ ሐሳብማ በዛው ቪዲዮ ላይ እኮ ሄርሜላና አብርሽ አንድ ላይ ሆነው አዲስ ህይወት እንዲጀምሩ ነበር ትልቅ እቅዳችሁ። በዛም የተነሳ ሩታ ሁሌ እንድታነባ እንዲሁም ሀዘን ውስጥ እንድትገባ ቤተሰቦቿም እጅግ እንዲሸማቀቁ ነበር አላማችሁ። ትንሽ ይሄንን እንኳን አላሰባችሁም? ሩታ ምን ትሊሆን እንደው ሄርሜላና አብርሽ እንኳን ድንገት ቢስማሙና ፍቅር ጥያቄውን ቢቀበል ብላችሁ እንኳን ትንሽ አልተጨነቃችሁም? እንዴት አይነት አስተሳሰብ ነው? በተለይ አቤላ ከሩታ እጅ አብረህ በልተህ አልጠጣህም? ሩታ ቤት ውስጥ በነበረችበት ጊዜ አብረው በሚኖሩበት ጊዜ አብርሽን ብለህ ስትሄድ ሩታ ጠብር ግፍ ብላ አላስተናገደችህም? እነዛ ጊዜያቶች እንኳን ትንሽ አይዙህም? ምን አለበት ሩታን በፍቅር ጠይቀህ እንዲሁም ያጠፋችሁ ነገርም ካለ እሷንም ጠይቀህ ጉዳዩ የማይሆን ከሆነ ከሩታ ጋር ጥሩ አልቀጠሉም እኔ የተቻለኝን አድርጋለሁ ስለዚህ ወደ ሄርሜላ ይሂድ ብለህ ለምን እንዲህ እንኳን አላረክም? አንተ ግን ሩታን ምንም ሳትነግራት ምንም ሳታማክራት አንተ ከጀርባ ሆነ ከሩታ ፊት እየሳቅ ከጀርባ ሆነ ግን ለሩታ የጠላት ድግስ እየደገስክ የሷን ባለቤት የልጇን አባት ግን ለሌላ ሰው እንዲሆን ስታመቻች ነበር። ጉዳይክ ዛሬ የተጋለጠ ይመስለኛል። ዛሬ ብዙዎች ነው የደነገጡብህ። በተለይ የቅርብ ጓደኛ የሆነው አብርሽ ከሁሉ በላይ ያስደነገጠው ከሄርሜላ የፍቅር ጥያቄ በላይ ራሱን የመታው የጓደኞቹ ሁኔታ የእናንተ ሁኔታ ነው። እንዴት ነው እናንተ ጓደኞቼ እንዲህ የምትሉት? ባለትዳር መሆኔን አታቁም ወይ ብሎ ነው ሲናገራችሁ የነበረው። ሁሌም ስንለፈልፍ አብርሽን ስንቆጣው የነበረው እኛም ይሄንን ነው። እባክህ ጓደኞችን መርምር፣ ጓደኞቼ ለአንተ ትዳር ጥሩ ነገር አያስቡም እያልን ነው ስንቆጣው የነበረው። አሁን እኛም ብቻ አይደለንም፣ ጉዳዩ በቤተሰብም እየታየ ይገኛል። አብርሽ የሚወደው የሚያከብረው አባቱ ጋሽዬ ከባድ ማስጠንቀቂያ እናንተን በተመለከተ መረጃም ሰምተናል። ሁሉንም በዝርዝር ነው ማሰማችሁ። ሰላም ውድ ሀገሬ ልጆች፣ በሰው ጭንቀት የምትጨነቁ ከሰሞኑ ራሱ ሩትዬ አይዞሽ እውነት ሊወጣልሽ ነው አብርሽም ቢሆን እየቆረጠ ይመስለናል ብላችሁ ከሩታ ጎን ሆናችሁ ሩታን የምትደግፉ የተደበረ የተጨነቀን የምታጽናኑ ቅን ሀገሬ ልጆች እስቲ ቪዲዮ ላይክ በማድረግ ጀምሩ። ፈጣሪ አምላክ ያላሰባችሁትን ሲሳይ ይስጣችሁ። ለእናንተም በተከፋችሁበት በተጨነቃችሁበት ሰው ጥሏችሁ ባዶነት በተሰማችሁ ጊዜ ፈጣሪ አምላክ መካሻ የሚሆን ነገር ለእናንተም ይስጣችሁ። ቻናሌም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ የእውነት በፍቅር በአክብሮት ጠይቃለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አልፋለሁ። እንግዲህ የአብርሽ ጓደኞች የሰሩት ምን አይነት ስህተት እንደሆነ ተመልክታችኋል። እንግዲህ ሩታን እንደማያውቁ ሆነው ነው ጭራሽ ሄርሜላ ለአብርሽ የፍቅር ጥያቄ እንድታቀርብ ሲገፋፏት የነበረው። አሁን በሄርሜላም አይፈረድም፣ የሚፈረደው በጓደኞቹ ነው። እንዴት ነው ጓደኞቹ የቅርብ ጓደኞቹ የራሱ ሰዎች እንዴት ነው ትዳሩን እየተወ ወደ ሌላ ሲሄድ ዝም የሚሉት? ጭራሽ እንዴት ገፋፊ ይሆናሉ ብለው ነው ብዙ ሰው የተናደደባቸው። በኮሜንትም አሁን ድረስ ብዙዎች የሚወቅሱት እና አቤላ እና ብሩክ አጠቃላይ የአብርሽን ጓደኞች ነው። በሁኔታው እንግዲህ በቪዲዮ ማይታችኋል። አብርሽ በጣም ደንግጧል በጓደኞቹ መልእክት ራሱ። ታዲያ ይሄንን አስመልክቶ ደግሞ እንግዲህ ከጋሽዬ ከቡታጅራ የተሰማ ወሳኝ መረጃ አለ። ጋሽዬ ደግሞ ያሉት ምንድነው? አሁን እኮ የተያዘው ትዳር ነው፣ ትዳር ቀልድ አይደለም። ምንድነው ያም እየገባ በእነዚህ ልጆች መካከል ትልቅ ችግር የሚፈጥረው? ለምንድነው አብርሽ ነቃ ብሎ አሁን የሚሆነውን ብቻ ለይቶ የሚጠቅመውን ሰው ብቻ ለይቶ ለምንድነው ውሳኔ የማይሰጠው ብለው ነው የአባትነት መልእክታቸውን ቁጣቸውን በድጋሚ የተናገሩት። ጋሽዬ እንግዲህ የሚኖሩት ቡታጅራ ነው፣ አብርሽ የሚገኘው ደግሞ አዲስ አበባ ነው። በሆነው ባልሆነው እየመጡ መቆጣቱ ሁሌ እንዳደከማቸው ከዚህ በፊትም ተናግረው ነበር። ደጋግመውም ደግሞ የተናገሩት ከዚህ በፊት ያለ ቃል አለ። እኔ የልጅ ማዕረግ ያየሁት አያት መሆን የቻልኩት በሩታ ነው። አብርሽ እኮ ከሩታ ጋር ሆኖ ነው አያት ያረገኝ። እንዴት ነው ታዲያ ይሄን ነገር ትቼ ጭራሽ ወደማትታወቅ ትዳሩን ሊያታናጋ ከባድ ችግር ልትፈጥር ወደምትችል ሴት ሲሄድ ዝም ምለው? ለምንድነው ጓደኞቹስ ይሄንን የሚፈቅዱት? ምንድነው የሚሰሩት ብለው ነው በጓደኞቹ ራሱ በጣም የተናደዱት። ሲጀመር እሱ ከጓደኞቹ ነው ወይ ምክርስ የሚሰማው? እኛ ቤተሰቦቹ የምንቆጣውን ለምን አይሰማም ብለው ነው የተናገሩት። በተለይ አሁን ጓደኞቹ የሚሰሩት ነገር ጋሽዬ በጣም እንዳስቆጣቸውና ጓደኞቹ ከእንደዚህ አይነት ነገር እንዲታቀቡ ይሄን ስራቸውንም እንዲያቆሙ ጭምር ነው የአባትነት ቁጣቸውንም መልእክታቸውንም የሚያስተላልፉት። አቤላን እንግዲህ ያው ጋሽዬ በደንብ ነው የሚያውቁት። የተለያዩ ጊዜያቶችን አብረው ተገናኝተዋል። በአቤላ
በኩል ደግሞ የሆነ ያለው ነገር ጋሽዬም አሳዝኗቸዋል። እንዴት የገዛ ጓደኞቹ እንኳን ተዋይሉትም እንዴት ጭራሽ መካሪ ሆነው ትዳሩን አፍርስ ወደ ሌላ ሰው እንዲሄድ እንዴት ይፈቅዳሉ ብለው ነው ጋሽዬ በጣም በንዴት ሆኖ መልእክት ሲያስተላልፉ የነበረው። እንደልባቸው አሁን አብርሽን ለመቆጣት ለማግኘት አልቻሉም። ብዙ ጊዜ እሱ ቡታጅራ በሚሄድበት ጊዜ ያው ጋሽዬ በጣም ብዙ ነገር እየተቆጡት ነበር። ለምን ትዳርህን አታከብርም? ለምን ከሄርሜላስ ጋር ትታያለህ? እያሉ ደጋግሞ ይቆጡት ነበር። ስለሚቆጡትም ነው እሱን አባቱን ለማየት እየፈራ ቶሎ ሳያገኛቸው ነው ራሱ ቶሎ የሚመለሰው። ስለዚህ አሁን እኔም ቢሆን እቆጣለሁ። ደግሞ ቪዲዮ የተሰራው ነገር አሳዝኖኛል፣ አስደንግጦኛል። ልጄ ሐኪም ቤትም መግባቱ ብለው በሁኔታው እንግዲህ ተረባብሸው ነበር። በአጠቃላዩ ግን ጓደኞቹ ምን አይነት ስራ ነው የሚሰሩት ብለው ነው በአጠቃላዩ በአብርሽ ጓደኞች ያዘኑት ማለት ነው። እኔ እስቲ ብዙዎቻችሁ በኮሜንትም ስትገልጹ ነበረ አቤል እውነት አብርሽ ጓደኛውን ቢወድ ኖሮ ትዳሩ ላይ እንዲጠናከርለት ይፈልጋል እንጂ እንዴት ወደ ሌላ ሰው ሲሄድ ዝም የሚል ይመስላችኋል? እኔ አሁን አንዳንዴ ለአብርሽ አዝኜ ነው ብሎ ደግሞ እዚህ ጋር ጥፍ ብሎ ሐሳብ የሚሰጠው ነገር አለ። ጓደኛዬ አብርሽ የተረጋጋ ህይወት እንዲገጥመው የሚያከብረው ሰው እንዲገጥመው ነው ለሄርሜላ ማስበው እያለ ሲናገር ነበር። ግን እኔ እዚህ ጋር ሁሌ ጥያቄ የሚሆንብኝ ሩታስ ለሱ ጓደኛው ወዳጁ አልነበረችም ወይ? እንዴት ሩታንስ ማሰብ አቃተው ብሎ እኮ ነው ብዙ ሰው የሚናደድበት። እሺ አቤላ አንተ እውነትህን ነው ለአብርሽ ጓደኛ አስበ ይሆናል፣ ለአብርሽ የተረጋጋ ነገር እንዲገጥመው ፈልገ ይሆናል፣ ክብር የምትሰጠውንም ፍቅር የምትሰጠውንም ሄርሜላ ጋር አንድ ላይ እንዲሆኑ አስበ ይሆናል። ነገር ግን ሩታ እጅ ላይ አልበላህም ወይ? ሩታ ሲያንተ የቅርብ ሰው አልነበረች ወይ? ሩታ በነበራት ጊዜ አዲስ አበባ ባለችበት ጊዜ ልጅ ሳልትወልድ በነበሩበት ጊዜ አብርሽና ሩታ አንድ ላይ በነበሩበት ጊዜ የሁለት ወዳጅ አልነበርክ ወይ? እንዴት ሩታ ሳታሳዝንህም? እንደው አንድ ጥረት እንኳን አድርገሃል? ሩታ ተጨቃጫቂ ስለሆነች እያልክ ነው አሁን በተለያዩ ቦታዎች ላይ መረጃውን እያሰማህ የምትገኘው። ሄርሜላ ደግሞ የማትጨቃጨቅ መልካም ሴት እንዲሁም ለአብርሽ የምትገባ እንደምትሆን ራሱ ነው ስታብራሩ የነበረው። ግን ሩታ ይሄ ነገርሽን ታይ ብላችሁ ቪዲዮ ሰርታችሁ ታውቃላችሁ? እሷን መክራችሁ ታውቃላችሁ? እሷን መክራችሁ የሆነ ነገር እንኳን ተቆጥታችሁ ቢሆን እሺ፣ ምንም ሳታረጉ ምንም ሳትመክሩ እንደው እሷ ስትወልድ ልትጠይቋት ስትሄዱ እንኳን ልጃችሁን በሰላም ታሳድጋላችሁ ሩታዬና አብርሽዬ ወደፊት እያላችሁ እሷን በማይሆን ነገር ሞልታችሁ እዚህ ስትመጡ አዲስ አበባ ደግሞ አብርሽን ለሌላ ሰው ማጨት ትንሽ አይከብድም? ትንሽ ቃል ማጠፍ አይሆንም? እንዴት ነው አቤላ ይሄን ነገር የተመለከትከው? ሩታ እኮ ታማክርህ ነበር። አንተንም እንደ ቤተሰብ እንደ ወንድሟ እንደ ጓደኛዋ ነበር ታይክ የነበረው። እንደው ይህ ነገር እንኳን ትንሽ ህሊናህን አይመታም? እንዴት ነው ይሄን ነገር የተመለከትከው? አንዳንዶች ደግሞ አላችሁ በአቤላም በኩል እየሆናችሁ በቃ አቤላንም ተውት ለጓደኛው ስላሰበ ነው እንዲያረገው የምትሉ ሰዎች እንዴት ነው ይሄን ነገር ልትረዱ እናንተ ራሱ የቻላችሁት? ምንም ቢሆን እኮ በሩታ እጅ በልቷል ጠጥቷል። ምንም ቢሆን እኮ ከሩታ ቤት መጥቶ ተስተናግዷል። እንዴት ትዳራቸው ሲፈርስ ትዳራቸው ሲነጋ አንድ መልእክት እንኳን ሳያስተላልፍ ሩታን ይሄን ባህሪሽን እንኳን ተይሳይል እንዴት ነው አሁን ከሌላ ሰው ጋር ሊያገናኘው የሚጥረው ነው ሁሌም ጥያቄ የሚሆንብኝ። ብዙ ሰው የሚተናደደው እዛ ጋር እኮ አብርሽ እንደው ቆም ብሎ ደፈር ብሎ በቃ እዚህ ጋር ብሎ ባይወስን ኖሮ በቃ ጭራሽ ሄርሜላና አብርሽ በዛ ቪዲዮ አንድ ላይ ይሆናሉ። ሌላ ታሪክ ይፈጠር ነበር። በቃ ሩታም ይቆርጥላታል፣ ትዳሩም ይናጋል። ልጁስ እንዴት ነው ተብሎ እንኳን ወደፊት ለልጁ እንኳን አልታሰበም። ደግሞ አቤላ ምን ይላል በንግግሩ? እኔ አብርሽን ወደዋለሁ፣ የወለዳችሁት ልጅ የሚባረክ ልጃችሁ የሚደግለት ይለዋል። እንዴት ነው ታዲያ ልጁ ብቻውን ከሌላ ሰው ጋር ሆኖ እንዲያድግ የምትፈልገው? የእውነት ለወለዱት ልጅ የምታስብ ከሆነ ልጃቸው በጸጋ እንዲያድግ በጥሩ ሁኔታ እንዲያድግ ብትፈልግ እኮ እናትና አባት አንድ ላይ ሆነው ልጃቸው እንዲያሳድጉ ነበር የምትመክረው። አንተ ግን እዚህ ጋር አብርሽን ወደ ሌላ ሰው ጋር እያረክ ልጁም በጥሩ ሁኔታ እንዲያድግለት ሩታ ግን እዛ ጋር ገለል እንድትል ነው በቃ የምታወራው መልእክት ሁሉ የሚያሳየው። እባክህ አቤል ይህ የምትሄድበት ርቀት ጥሩ አይደለም። ህዝቡስ ምንድነው እኔን ወቀሳ ያበዛብኝ ብለህ ቆም ብለህ ለመመልከት ሞክር። አባት የጋሽዬ መልእክትም ተሰምቷል፣ እሳቸውም አዝነውብሃል። እባክህ ካለህበት ነገር ነቃ ብለህ ያሉትን ጉዳዮች በጥብቅ እንድትከታተል ነው የኛም መልእክታችን መሆን የሚፈልገው። በሌሎች ቪዲዮዎች እስክንገናኝ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም